በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በመንፈስ ቅዱስ መንፈሳውያን የተሰኛችሁ የእግዚአብሔር ቤተሰቦች፣ የእመቤታችን የድንግል ማርያም ወዳጆች፣ መንፈሳውያን ወንድሞችና እህቶች እንደምን ሰነበታችሁ? አሜን። የአምላካችን የልዑለ ባሕሪ የእግዚአብሔር ቅዱስ ስሙ የተመሰገነ ይሁን። እንግዲህ እንደ አምላካችን እንደ እግዚአብሔር ፈቃድ ለዛሬ የምንማማርበት የትምህርታችን ርዕስ አንድ አገልጋይ በአገልግሎት ውስጥ ለማገልገል ሲፈልግ ወይም ሲያገለግል ምን አይነት ማንነት ያስፈልገዋል፣ እንዴት ሆኖ ማገልገል አለበት የሚለውን ጉዳይ የሚመልስ መንፈሳዊ ትምህርት እንደ እግዚአብሔር ፈቃድ እንማማራለን። እንግዲህ ለትምህርታችን መነሻ እንዲሆነን ሐዋርያው ቅዱስ ጳውሎስ በዚህ በሮሜ መልእክቱ ምዕራፍ 12 ቁጥር 1 ላይ እንዲህ የሚል ቃል አስፍሮልናል። እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። እንግዲህ ቅዱስ ጳውሎስ ምን አለ? እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ ካለ በኋላ እርሱም ለአእምሮ የሚመች አገልግሎታችሁ ነው። እንግዲህ ስለ ቃሉ አምላካችን እግዚአብሔር የተመሰገነ ይሁን። እንግዲህ ቅዱስ ጳውሎስ አንድ አገልጋይ ወደ አገልግሎት ለመግባት ሲፈልግ መጀመሪያ ማድረግ ያለበት ሰውነቱን ለእግዚአብሔር ማቅረብ አለበት። እንግዲህ ሰው ማለት ወይም ሰውነት ሲገለጥ ስጋ ብቻ አይደለም፣ ወይም ነፍስ ብቻ አይደለም። ሰው ማለት የሰው ሰውነት ነፍስም ስጋም ነው። እንግዲህ እግዚአብሔር ከኛ የሚፈልገው ሰውነታችንን፣ ነፍሳችንንና ስጋችንን ለእግዚአብሔር አሳልፈን እንድንሰጥ እግዚአብሔር ይፈልጋል። ለአገልግሎት ስንሰለፍ፣ አገልጋይ ለመሆን ስንፈልግ እግዚአብሔር ከኛ የሚፈልገው ማንነታችንን ነው፣ ሰውነታችንን ነው። አንድ ሰው ሰውነቱን ሳይሰጥ፣ ሰውነቱን ለእግዚአብሔር ሳያቀርብ አገልጋይ መሆን አይችልም። ስለዚህ ነፍስና ስጋ ለእግዚአብሔር መስጠት ያስፈልጋል። በሌላ ቋንቋ ፈቃደ ስጋውን ለፈቃደ ነፍሱ ያላስገዛ ሰው አገልጋይ መሆን አይችልም። ብዙውን ጊዜ በቤተ ክርስቲያን ፈተና የሚሆነው በቤተ ክርስቲያን አገልግሎት ውስጥ ሁል ጊዜ ሰው የሚፈተነው አንድ ሰው መጀመሪያ መንፈሳዊ ሳይሆን ወደ አገልግሎት ሲገባ ነው። አንድ ሰው መንፈሳዊ ሳይሆን አገልጋይ ሲሆን የሚያገለግለውን አካልና ራሱን ጭምር ነው የሚረብሸው። ስለዚህ ከአገልግሎት በፊት የሚያስፈልገው ሰውነትን ለእግዚአብሔር መስጠት፣ ሰውነትን ለእግዚአብሔር ማቅረብ። ለምን? ሰውነታችን የእግዚአብሔር ማደሪያ ስለሆነ እግዚአብሔር ሳያድርብን፣ እግዚአብሔር በእኛ ውስጥ ስራውን እንዲሰራ ሳንፈቅድ ወደ አገልግሎት ብንገባ ለአገልግሎቱ ፈተና ነው የምንሆነው። ስለዚህ በመጀመሪያ ሰውነትን ለእግዚአብሔር መስጠት ያስፈልጋል። ቅድም እንዳልኳችሁ ሰውነታችን የእግዚአብሔር ቤተ መቅደስ ወይም የእግዚአብሔር ማደሪያ፣ እግዚአብሔር በጸጋና በረድኤት አድሮ በረከተ ስጋ በረከተ ነፍስን የሚሰጠን ታላቅ ስፍራ ነው ሰውነታችን። ስለዚህ ይህንን ሰውነታችንን ለእግዚአብሔር ማቅረብ፣ ይህንን ሰውነታችንን በመቀደስ ከኃጢአት በመለየት ሰውነታችንን ሳንሰጥ፣ ሰውነታችን ፈቃደኛ ሳይሆን ወደ አገልግሎት መግባት ፈተና መሆን ነው ወይም መፈተን ነው። ሌላውም አካል ፈተና ሆኖ ሌላውን ሰው ከአገልግሎት ማራቅ ነው። ስለዚህ መጀመሪያ ሰውነትን ለእግዚአብሔር መስጠት ያስፈልጋል። ለዚህ ነው ቅዱስ ጳውሎስ በዚህ በአንደኛ ቆሮንቶስ ምዕራፍ 6 ቁጥር 9 ላይ ስጋችሁ ከእግዚአብሔር የተቀበላችሁ በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆናችሁ አታውቁምን? በዋጋ ተገዝታችኋል፣ ለራሳችሁ አይደላችሁም። ስለዚህ በስጋችሁ እግዚአብሔርን አክብሩ። እንግዲህ እንደ መጽሐፍ ቅዱስ እንደ ሃይማኖት ትምህርት መጽሐፍ ቅዱስ ወይም በቤተ ክርስቲያን ትምህርት ስጋ ወይም ሰውነት ተብሎ የሚገለጠው ሰው ነው። በአጠቃላይ ቅድም እንዳልኳችሁ ሰው ማለት ከአራቱ ባህርያተ ስጋና ከሶስቱ ባህርያተ ነፍስ የተፈጠረ በእግዚአብሔር አርአያና አምሳያ ከብሮ የተፈጠረ የእግዚአብሔር ፍጡር ነው። ስለዚህ ይህንን እግዚአብሔር በጸጋና በረድኤት የሚያድርበትን ሰውነቱን ለአገልግሎት መቀደስ፣ ለአገልግሎት መለየት ያስፈልጋል።
ከላይ ምንድነው ያለው? ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያውና ቅዱስ መስዋዕት አድርጋችሁ አቅርቡ። አገልጋይ ከመሆናችሁ በፊት መጀመሪያ ሰውነታችሁን ቀድሱት። ከኃጢአት ለይታችሁ፣ ከኃጢአት ተለይታችሁ፣ ፈቃደ ሥጋችሁን ለፈቃደ ነፍሳችሁ አስገዝታችሁ ወደ አገልግሎት ቅረቡ። ያኔ እውነተኛ አገልጋይ፣ ያኔ ትክክለኛውን አገልግሎት እንደ አባቶቻችሁ ማገልገል ትችላላችሁ። ስለዚህ ቅዱስ ጳውሎስ ምን አለ? ሥጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆናችሁ አታውቁምን? በዋጋ ተገዝታችኋልና ለራሳችሁ አይደላችሁም። ስለዚህ በሥጋችሁ እግዚአብሔርን አክብሩ። ስለዚህ አንድ ሰው ሰውነቱን በማክበር በመቀደስ ለእግዚአብሔር ሰውነቱን በማቅረብ አገልጋይ መሆን አለበት ማለት ነው። እንግዲህ ቅዱስ ጳውሎስ ንዋይ ህሩይ ያሰኘው ወይም ምርጥ ዕቃ የተባለው እንዲህ አይነት ማንነት ስላለው ነው። ቅዱስ ጳውሎስ ወደ አገልግሎት ከመምጣቱ በፊት ራሱን የሰጠ፣ ሰውነቱን የሰጠ፣ እግዚአብሔር በሰውነቱ ስራውን እንዲሰራ የፈቀደ አገልጋይ ስለነበረ ምርጥ ዕቃ ተባለ። እንግዲህ አንድ ዕቃ በራሱ ምንም ኃላፊነት የለበትም። ኃላፊነቱ የዚያ ዕቃ ባለቤት በዚያ ዕቃ እንደፈለገው አድርጎ ይጠቀምበታል። ለምሳሌ አንድ ብርጭቆ ቢኖር አንድ ሰው የዚያ ብርጭቆ ባለቤት ከሆነ በዚያ ብርጭቆ ከፈለገ ሻይ፣ ከፈለገ ጠጅ፣ ከፈለገ ጠላ ሊጠጣ ይችላል። ለምን? ባለቤቱ እሱ ስለሆነ እንደፈለገው ያደርገዋል። ቅዱስ ጳውሎስም ራሱን አሳልፎ የሰጠ ስለሆነ እግዚአብሔር ምን አለው? ምርጥ ዕቃ አለው። እግዚአብሔር እንደፈለገው አዞ የሚጠቀምበት ምርጥ ዕቃ። እንግዲህ ሰውነትን ማቅረብ ማለት ፈቅዶ መስጠት፣ እግዚአብሔር በሰውነታችን እንዲሰራ መፍቀድ፣ ለመንፈሳዊው ሕይወት ለመንፈሳዊው አገልግሎት ራሱን አሳልፎ ያልሰጠ ሰው አገልጋይ መሆን አይችልም እንዳልነው። ስለዚህ ሰውነትን ለእግዚአብሔር መስጠት ያስፈልጋል። እንግዲህ ለብዙዎቻችን አገልግሎት የሚመስለን መቀደስ፣ መዘመር፣ መስበክ ብቻ ይመስለናል። እውነት ነው፣ እነዚህ ነገሮች አገልግሎቶች ናቸው። ነገር ግን ከነዚህ በፊት የሚቀድም ነገር አለ ማለት ነው። ጳውሎስ ሊነግረን የፈለገው ይህንን ነው። እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያውና ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ አለ። ስለዚህ ከመቀደስ፣ ከመስበክ፣ ከመዘመር እና እነዚህን ከመሳሰሉ አገልግሎቶች በፊት እነዚህን ለማገልገል ወደ አገልግሎት አንድ ሰው ከመቅረቡ በፊት መጀመሪያ ምን ያስፈልገዋል? ሰውነቱን ለእግዚአብሔር ማቅረብ፣ ሰውነቱን ለእግዚአብሔር መስጠት። ሰውነቱን ለእግዚአብሔር የሰጠ ሰው ጊዜ አለው። በጊዜው እግዚአብሔርን ያገለግላል። ጊዜን ለሰጠ እግዚአብሔር ጊዜ ሰጥቶ ያገለግላል። ከዚያም አልፎ ሰውነቱን በሙሉ እንግዲህ በሰውነት የሚገኙ ብዙ ነገሮች አሉ። ገንዘብ የሚገኘው በሰውነት ተሰርቶ ነው። እውቀት የሚገኘው በሰውነት በሚገኘው ነገር ነው። ሰውነታችን ውስጥ ባለው ኃይል ነው እውቀት የምናገኘው። ስለዚህ ሰውነታችንን ከፈቀደን ገንዘባችንን፣ ስልጣናችንን፣ ጊዜያችንን ሁሉ ለእግዚአብሔር እንሰጣለን። ስለዚህ መጀመሪያ ሰውነትን ለእግዚአብሔር መስጠት ያስፈልጋል። ሁለተኛው ጳውሎስ የነገረን ምንድነው? እግዚአብሔርን ደስ የሚያሰኝ መሆን አለበት። ስናገለግል ሰውን ለማስደሰት ብለን ማገልገል የለብንም። እግዚአብሔር ደስ ተሰኝቶበት ይሁን ወይስ ደስ አልተሰኘበትም ብለን ማሰብ ያስፈልጋል። እግዚአብሔርን ለማስደሰት ነው እንጂ ሰውን ለማስደሰት ብለን የምናገለግለው አገልግሎት እሱ አገልግሎት አይደለም። እግዚአብሔር የሚደሰትበት አገልግሎት በሙሉ ሰው ይደሰትበታል። ስለዚህ ስናስብ ወይም ወደ አገልግሎት ስንመጣ መጀመሪያ ማሰብ ያለብን ወይም ስናገለግል ማሰብ ያለብን እግዚአብሔርን ለማስደሰት ብለን ነው ማሰብ ያለብን እንጂ ሰውን ለማስደሰት ብለን ማሰብ ያለብን። ብዙውን ጊዜ በተለይ አሁን ሰባኪዎቻችን፣ ዘማሪዎቻችን ለዛቸው የጠፋው ሰውን ለማስደሰት በሚል ነው። እኛም በውስጥ አገልግሎት ስንሰብክ፣ ስንዘምር፣ ስናገለግል በተሰጠን ጸጋ መጠን ለአገልግሎት ስንሰማራ ስናገለግል ብዙውን ጊዜ አገልግሎታችን ውጤታማ መሆን ያልቻለው እግዚአብሔርን ለማስደሰት ስለማናገለግል። ስለዚህ እግዚአብሔርን ለማስደሰት ነው ማገልገል ያለብን። ሰውን ለማስደሰት የሚያገለግል አገልጋይ አያተርፍም። ቅዱሳን አባቶቻችን፣ ቅዱሳን ሐዋርያት ዛሬ እኛ ዘንድ የደረሰችውን ክርስትና ወደኛ ሊያደርሱ የቻሉት እግዚአብሔርን ለማገልገል ፈቃደኞች ስለሆኑ ወይም እግዚአብሔርን ለማስደሰት። እግዚአብሔርን ደስ የሚለው ምንድን ነው? ለዚህ እኮ ነው በመከራ ውስጥ ሁሉ ማለፍ የቻሉት። ፈቃደ ሥጋቸውን ለፈቃደ ነፍሳቸው አሳልፈው ሰጥተው እስከ ሞት ድረስ ታምነው
በስጋቸው የሚመጣውን መከራ ሁሉ ታግሰው የዚህን ዓለም መከራ አልፈው የወዳኛውን ዓለም መውረስ የቻሉት ክርስትናውም ወደኛ ማድረስ የቻሉት እግዚአብሔር ለማስደሰት ስላገለገሉ ነው። ስለዚህ እንደ አባቶቻችን እንደ ቅዱሳን ሐዋርያት፣ እንደ አባቶቻችን እንደ ነቢያት፣ እንደ አባቶቻችን እንደ ሊቃውንት እግዚአብሔር ለማስደሰት ማገልገል ያስፈልጋል። ለዚህ ነው በአንድ ወቅት ቅዱሳን ሐዋርያት አይሁድ አቅርበው አንድ ጥያቄ ጠየቋቸው። ስለምንድን ነው የዚህን ሰው ስም የምታነሱት? እንግዲህ ሰው የሚሉት ክርስቶስን ነው። ለቱ ስብሐት እሱ ፍጹም አምላክ ፍጹም ሰው በተዋህዶ ከብሮ የተገለጠ ፈጣሪ ነው፣ እግዚአብሔር ነው። ግን በሰው ሰውኛው ነው የሚጠሩት። ስለዚህ ዘንጥለው የዚህን ሰው ስም ለምን ታነሳላችሁ ብለው የክርስቶስን የባህሪ አምላክነት ስለተናገሩ ወንጌልን ስለሰበኩ እንዳትናገሩ ሲሏቸው ቅዱስ ጳውሎስ እና ሌሎቹ ወንድሞቹ ምን አሉ? እኛስ ያየነውንና የሰማነውን ከመናገር ዝም ማለት አንችልም። የሐዋርያት ሥራ ምዕራፍ 4 ቁጥር 20 እኛ ያየነውን የሰማነውን ከመምህራችን ከጌታችን ከአምላካችን ከክርስቶስ ከቃሉ የሰማነውን በዓይናችን ያየነውን ያንን አምላካዊ ተአምራት ያን የሰማነውን እየሰበክን ተአምራቱን እየነገርን የእሱን አምላክነት እየመሰከርን ወንጌልን እንሰብካለን። ከዚህ ማንም ዝም ሊያሰኝ አይችልም። አንድ ሰው እንዲህ ማለት የሚችለው እግዚአብሔርን ደስ ለማሰኘት ለማገልገል ሲነሳ ነው እንጂ ራሱን ለማስደሰት ሰውን ለማስደሰት የሚያገለግል አገልጋይ ፈቃደ ሥጋውን ነው የሚያዳምጠው። አባታችን አብርሃም እኮ ልጅህን ሰዋልኝ ሲባል ሳራን ለማስደሰት አይደለም የሚያስበው። እንግዲህ አስተውሉ። ይስሐቅ እኮ የአብርሃምና የሳራ አንድ ልጃቸው ነው። አሁን በመጨረሻው ሰዓት ያገኙት። አብርሃም በሸመገለ በ100 ዓመቱ፣ ሳራ ባረጀች በ90 ዓመቷ ከእግዚአብሔር ዘንድ የተሰጣቸው አንድ ልጅ። እግዚአብሔር አብርሃምን ሰዋልኝ ረድልኝ ሲለው እንዴት አላለም። እግዚአብሔር ምን ነካው አላለም። ፈቃደ ሥጋውን አላዳመጠም። አያችሁ፣ እግዚአብሔርን ደስ ለማሰኘት ስለፈለገ እሺ ወዲያው ነው ለሚስቱ ለሳራ ሳይነግራት፣ መጽሐፍ ቅዱስ አይነግረንም። ለሚስቱ ለሳራ ሳይነግራት ልጁን የሚሰዋው ልጁን ይስሐቅን ይዞ ቢላዋውን ይዞ ገመዱን ይዞ የሚነዳውን እንጨቱን ይዞ እግዚአብሔር ወዳለው ቦታ እግዚአብሔር ያለውን መስዋዕት ይስሐቅን ይዞ ወደ ሞሪያ ተራራ ወጣ። እንዲህ መሆን ያስፈልጋል። ስንዘምር፣ ስንቀድስ፣ መስዋዕት ስናቀርብ እግዚአብሔርን ደስ ለማሰኘት። ዛሬ ብዙውን ጊዜ የምንፈተነው እንዲህ እየሆነ ነው። ስለዚህ አንድ አገልጋይ ለማገልገል ሲነሳ ሲያገለግል እግዚአብሔርን ለማስደሰት ነው እንጂ ሰውን ለማስደሰት አይደለም። አባቶቻችን እኮ ከቅዱስ ያሬድ ዜማ ውጪ ሌላ ዜማ መድረስ እኮ አቅቷቸው አይደለም። የቅዱስ ያሬድ ዜማ እግዚአብሔር ደስ የተሰኘበት ዜማ ነው ብለው ያንን አምነው ስለተቀበሉ ሌላ ድርሰት አያስፈልግም ማለት። በእኛ ቤተክርስቲያን የሚቀደሰው ቅዳሴ 14 ቅዳሴ ነው። ከዚያ በላይ መድረስ አቅቷቸው አይደለም። ግን አባቶቻችን ለኛ የሰጡን ይሄ ለኛ በቂያችን ነው። እግዚአብሔር ደስ የተሰኘበት ቅዳሴ ስለሆነ በዚህ ቅዳሴ ተቀድሰን ቅዱስ ሥጋውና ክቡር ደሙን ተቀብለን በሥጋም በነፍስም እንባረካለን ብለው ደስ ስለተሰኙ አባቶቻችን ደስ ከተሰኙ እኛም ደስ ይለናል። እኛ ደስ የምንሰኝበትን እግዚአብሔር ደግሞ ደስ ይሰኝበታል ብለው ስላሰቡ ነው እንጂ መድረስ አቅቷቸው አይደለም። እንደ አባቶቻችን መሆን ያስፈልጋል። እግዚአብሔር ምን ደስ ያሰኘዋል ብለን ማሰብ፣ መጨነቅ። ሰውን ለማስደሰት የምናስብ ከሆነ ብዙ ነገራችን ይለወጣል። ስብከታችን ይለወጣል፣ ቅዳሴያችን ይለወጣል፣ የመዝሙር ዜማችን ሁሉ ይለወጣል። እግዚአብሔር ለማስደሰት ግን የምናስብ ከሆነ በዚያ ልክ ለማገልገል ፈቃደኞችን የምንመጣ ከሆነ እንደ አባቶቻችን እግዚአብሔርን ደስ አሰኝተን እነሱ የወረሷትን የእግዚአብሔርን መንግስት ለመውረስ እንበቃለን። ስለዚህ እግዚአብሔርን ደስ ለማሰኘት ያለ። ለዚህ ነው ቅዱስ ጳውሎስ ምን አለ? በዚህ በገላትያ ምዕራፍ 1 ቁጥር 10 ላይ እንዲህ ይላል፣ ሰውን ወይስ እግዚአብሔርን አሁን እሺ ያሰኛለሁን? ወይም ሰውን ደስ ላሰኝ እፈልጋለሁን? አሁን ሰውን ደስ ባሰኝ የክርስቶስ ባሪያ ባልሆንኩ ነበረ። እኔ የክርስቶስ ባሪያ የሆንኩት፣ እኔ የእግዚአብሔር ባሪያ ወይም አገልጋይ የሆንኩት እሱን ለማስደሰት ነው። እግዚአብሔርን ደስ ለማሰኘት ነው። ስለዚህ እንደነ ቅዱስ ጳውሎስ እግዚአብሔርን ደስ ለማሰኘት ማገልገል ያስፈልጋል። በዚህ በብሉይ ኪዳን ትንቢተ ዳንኤል ላይ ያለውን ታሪክ ስንመለከት እነዚያ 3 ወጣቶች በዕብራዊ ስማቸው አናንያ፣ አዛርያ፣ ሚሳኤል
በፋርስ ባቢሎን ስማቸው ሲድራቅ፣ ሚሳቅ፣ አብደናጎ። እነዚህ ሶስቱ ወጣቶች ዕብራውያን ናቸው። ወደ ፋርስ ባቢሎን የሄዱት በግዞት ነው፣ በስደት ነው፣ ተግዘው። እዚያ ነፃነት የላቸው። በዚያ በፋርስ ባቢሎን የሚመለከው እግዚአብሔር ሳይሆን ጣዖት ነው። ወይም ነገስታት ያቆሙት ጣዖት ነው፣ ወይም ለነገስታት ነው የሚሰገደው። በአንድ ወቅት ንጉስ ናቡከደነጾር አንድ ታላቅ የወርቅ ጣዖት ሰርቶ ቁመቱ 60 ክንድ ወርዱ 6 ክንድ ማለት በእኛ በአሁኑ 30 ሜትር በ3 ሜትር ማለት ነው። ያን የሚያክል ጣዖት አቆሞ ስገዱ ተባሉ ለአንድ ወር። እነዚህ ወጣቶች ግን እምቢ አሉ፣ አንሰግድም። በራቸውን ወደ አገራቸው ወደ ኢየሩሳሌም ከፍተው ልክ እንደ አባቶቻቸው በቀን 3 ጊዜ እየሰገዱ ለጣዖት ከመስገድ እምቢ አሉ። ባለመስገድ የሚመጣውን ለመቀበል አስቀድሞ ንጉሱ ሲያውጅ ያልሰገደ ወደ እቶን እሳት ይጣላል የሚል አዋጅ አሳውጆ ነበር። ይሄንን ከሰው ጋር እኩል ሰምተዋል። ከዚያ በኋላ እነሱ ለአምላካቸው ለእግዚአብሔር ሲሰግዱ ሰዎች ሁሉ ናቡከደነጾር ላቆመው ለዚያ ለጣዖቱ ሲሰግዱ ተገኙ። ከዚያ የንጉሱ ወታደሮች ሲመጡ እነዚያ ወጣቶች ለአምላካቸው እየሰገዱ ተገኙ። ከዚያ በኋላ ለንጉሱ ነገሩት። ንጉሱም አምጣቸው አለ። ከዚያ ጠየቃቸው፣ አለመስገዳችሁ እውነት ነውን አላቸው። አዎ ንጉሥ ሆይ በዚህ ነገር እንመስል ዘንድ አሉ ተገቢያችን አይደለም። አንተ ላቆምከው ምስል አንሰግድም። የምናመልከው አምላካችን ከዚህ ከሚነደው እሳት እንኳን ባያድነን አንተ ላቆምከው ምስል አንሰግድም። አስተውሉ እንግዲህ እነዚህ ልጆች ግዘተኞች ናቸው። በዚያ ላይ ደግሞ ስልጣን ያላቸው ናቸው። ለስልጣናቸው አልሳሱም። ፈቃደ ስጋቸውን አላዳመጡም። ፈቃደ ስጋቸውን ቢያዳምጡ ኖሮ ንጉሱን ለማስደሰት ለጣዖቱ ይሰግዱ ነበረ። በዚህ ሰዓት እግዚአብሔርን ማስደሰት ስላለባቸው ሃይማኖታቸውም የሚነግራቸው ይሄንን ስለነበረ ንጉሱን ከማስደሰት እግዚአብሔርን በማስደሰት የሚመጣውን መከራ ለመቀበል ራሳቸውን ዝግጁ አደረጉ። እግዚአብሔርን ለማስደሰት ስናስብ እንዲህ አይነት ስሜት በውስጣችን ያድጋል። ልክ እንደነዚህ ሶስቱ ወጣቶች በወጣትነት ዘመን እንዲህ ማሰብ ያስፈልጋል። በወጣትነት ዘመን እንዲህ መሆን እግዚአብሔርን ለማስደሰት እግዚአብሔር ደስ የሚሰኘው ምንድን ነው እያልን ቤተክርስቲያንን እየጠየቅን ከአባቶቻችን እየተማርን በዚያ መንገድ እየተጓዝን እግዚአብሔርን ለማስደሰት ወደ አገልግሎት መቅረብ ያስፈልጋል። እንግዲህ ሶስተኛው ቅዱስ ጳውሎስ ምንድን ነው ያለው? የመጀመሪያው ሰውነታችሁን አቅርቡ፣ ሁለተኛው እግዚአብሔርን ደስ የሚያሰኝ፣ ሶስተኛው ይሄንን ካለ በኋላ በእግዚአብሔር ርኅራኄ እለምናችኋለሁ። ተመልከቱ ቅዱስ ጳውሎስ አገልጋይ እንድንሆን ከመከረን በኋላ ወደታች ወረድ ብሎ በእግዚአብሔር ርኅራኄ እለምናችኋለሁ። አያችሁ፣ አገልግሎት የፈቃድ ስለሆነ አዛችኋለሁ አይደለም ያሉ፣ እለምናችኋለሁ። አንድ ሰው ወዶ ፈቅዶ ማያገለግል ከሆነ ወዶ ፈቅዶ ወደ አገልግሎት የማይመጣ ከሆነ ማገልገል አይችልም። አንድ ሰው ለማገልገል ፈቃደኛ መሆን አለበት። ምንድነው የሚባለው በእኛ ሀገር ተረት? ወስፌ ከደገመ ቅቤ አይወጋም ይባላል። እንግዲህ አስተውሉ። የወስፌ ጫፉን ተመልከቱ፣ የቅቤን ልስላሴ ደግሞ አስቡት። በወስፌ በዚያ ሹል ጫፍ ቅቤ አልወጋም የሚለው ወስፌ ሲለግም ነው ማለት ነው። አንድ አገልጋይም ጸጋው ኖሮት ጊዜ ኖሮት ገንዘብም ጉልበትም አቅምም ጊዜውን እግዚአብሔር ሰጥቶት በእነዚህ ነገሮች ለማገልገል ፈቃደኛ ካልሆነ ለማገልገል ፈቃደኛ ሆኖ ካልተዘጋጀ ይሄ ሰውዬ በግድ ቢመጣም አገልግሎቱን የሚያጠፋው። ስለዚህ አዛችኋለሁ። አሁን ሲያዘን ደግሞ ምንድን ያለው? በእግዚአብሔር ርኅራኄ። ምንድን ነው የእግዚአብሔር ርኅራኄ? እኛ በበደላችን ምክንያት ከእግዚአብሔርና ከገነት ተለይተን ከወጣን በኋላ እግዚአብሔር እኛን ለማዳን ሲፈልግ የእኛን ስጋ ለብሶ በአጭር ቁመት በጠባብ ደረት ተወስኖ በዚህ ምድር ላይ ተመላልሶ አስተምሮ መከራ ተቀብሎ በመስቀል ላይ ተሰቅሎ ሞቶ ተነስቶ አርጎ በስጋው ይሄን ሁሉ መከራ ተቀብሎ ያዳነን ያንን ርኅራኄ እያሰባችሁ እባካችሁ ሲለን ነው ጳውሎስ። ተመልከቱ፣ በእግዚአብሔር ርኅራኄ እለምናችኋለሁ። በሌላ ቋንቋ በተሰቀለው በክርስቶስ ማለት ነው አይደል? በሞተው በክርስቶስ እለምናችኋለሁ፣ እባካችሁ እንዲሆናችሁ አገልግሉ። በእውነት ይሄ የጳውሎስ ጥያቄ በጣም ከባድ ነው። እንግዲህ አገልጋይ ሆኖ በቤተ ክርስቲያን ለማገልገል ፈቅዶ ወዶ ለመጣ ሰው ይሄ አደራ ነው፣ ከጳውሎስ የተሰጠ አደራ ነው። እለምናችኋለሁ።
ስለዚህ በእግዚአብሔር ራእይ እለምናችኋለሁ እያለን ወደን ፈቅደን ማገልገል እንዳለብን ሲናገር እንግዲህ የመጨረሻውና አራተኛው ለአእምሮ የሚመች አለ። አገልግሎታችሁ ለአእምሮ የሚመች መሆን አለበት። ምን ማለት ነው? ለራሳችሁ ለሰውም አእምሮ። ለምሳሌ ስናገለግል በየመንደሩ የሚያውቁን ሰዎች አሉ። ለምሳሌ በየመንደሩ እኛ አንዳንዴ በተለይ ወደ አገልግሎት የምንመጣ ሰዎች ከቤተክርስቲያን ውጭ ያለን ህይወትና በቤተክርስቲያን ውስጥ ያለን ህይወት ስለሚለያይ አንዳንድ እዚያ ወይ ተናጋሪዎች እንሆናለን፣ እዚህ ደግሞ ትህትና እናሳያለን። እዚያ ስጋዊ ፍላጎታችን ለማሟላት እንፈልጋለን፣ እዚህ ደግሞ መተን መንፈሳዊ ህይወትን ለማሟላት በሚመስል መልኩ እንመጣለን። እና ሁለት አይነት ኑሮ ሁለት አይነት ህይወት ካለን እዚህ መተን ስናገለግል የሚያዩን ሰዎች በእኛ የሚሰማቸው ውስጣቸው አእምሯቸው የሚረበሽበት ነገር ከኛ መታየት የለበትም። ራሳችንን መጨነቅ የለብንም። አንዳንዴ እኮ በውስጣችን እኛ ያልወደድነውን እኛ የማናደርገውን ነገር ስንናገር እኮ ውስጣችን ራሱ ይኖራል። አንዳንዴ ለአእምሮ የማይመች ንስሐ የማንገባ ሆነን ንስሐ ግቡ ብለን ስንናገር አእምሯችን ምን ነካ? አንተ የማትገባውን ለሰው እንዴት ትናገራለህ? አንተ የማታስቀድሰውን ሰዎች እንዴት አስቀድሱ ትላለህ? አንተ ወደ ቅዱስ ስጋውና ወደ ክቡር ደግሞ ሳትቀበል ሰውን እንዴት ቅረቡ ተቀበሉ ትላለህ እያለ አእምሯችን ይከሰናል። ስለዚህ የምናደርገውን ነው መናገር ያለብን። አንድ አገልጋይ የሚያደርገውን ነው እንጂ የሚያውቀውን ብቻ እንደመናገር ያለበት። እውቀቱ ለመናገር ነው የሚጠቅመው። እውቀቱ ለመደበቅ መሆን የለበት። ክርስትና መምሰል ሳይሆን መሆን ነው። አንድ አገልጋይ ሆኖ መገኘት አለበት። እንግዲህ ከአገልግሎት በፊት የሚቀድም ህይወት አለ አይደለ? እንጂም አንድ ሰው ክርስቲያን ሳይሆን አገልጋይ መሆን አይችልም። ስለዚህ ክርስትናን ህይወቱ ያደረገ ሰው ነው አገልጋይ መሆን የሚችለው። ስለዚህ ለአእምሮ የሚመች ለሰው ለራስም አእምሮ የሚመች መሆን አለበት። እንግዲህ ሰውነታችን ለእግዚአብሔር ካቀረብን እግዚአብሔር ደስ ለማሰኘት የምንፈልግና ፈቃደኛ ሆነን የምናገለግል ከሆነ የአገልግሎታችን ለአእምሮ የሚመች አገልግሎት ይሆናል ማለት ነው። ስለዚህ ለራስም ለሰው ስለዚህ ስናገለግል ወደ አገልግሎት ስንመጣ እንዲህ አይነት ህይወት ያስፈልገናል። አንደኛ ሰውነታችን ለእግዚአብሔር መስጠት፣ ሰውነታችን ለእግዚአብሔር መቀደስ፣ እግሮቻችን፣ እጆቻችን፣ አንደበታችን ለአገልግሎት ማዋል ያስፈልጋል። ኃጢአት ከመስራት ስለ ዝሙት ከመናገር፣ ስለ ዓለሙ አሰራር ከመናገር ስለ እግዚአብሔር ቃል ብንናገር በአንደበታችን፣ በእግራችን ወደ ቤተክርስቲያን ብንመጣ እንግዲህ በአጠቃላይ ሰውነቱን ለእግዚአብሔር ካቀረበ ህዋሳቶቹን በሙሉ ለመንፈሳዊ አገልግሎት ይቀድሳል ማለት ነው። ማርያምን ተፍረት ንስሐ ስትገባ ፀጉሯን ያደረገችው ለምን ነበረ? የክርስቶስን እግር ያንን እንባዋን ያፈሰሰችበትን ያንን እግሩን ለማበስ ነው የተጠቀመችው። ዛሬ ሴቶቹ እንግዲህ በዓለሙ ላይ እንደምታዩት እንደ ወንዱን ለማማለል ለዝሙት ለመግባባት ነው የሚጠቀሙት። እኛ ግን ከዚያ የተለየን መሆን አለብን። ማለት ሌላው ክርስቲያን እንደዛ ይሁን እያልኳችሁ አይደለም፣ ግን አንድ አገልጋይ እንደዚያ ሆኖ መገኘት አለበት። ራሱን መለየት፣ ሰውነቱን በሙሉ ለእግዚአብሔር መቀደስ መስጠት። እግዚአብሔር ሆይ በዚህ ሰውነት ስራህን ስራ ብለን ለእግዚአብሔር በመጀመሪያም እኮ ይሄ ሰውነታችን ከራሳችን የመጣ አይደለም፣ ወይም እናት አባቶቻችን ስለወለዱ እነሱ ያስገኙን ሰውነት አይደለም። ይሄ ሰውነት ከእግዚአብሔር ለኛ የተሰጠ እግዚአብሔር በአርአያውና በአምሳሉ የፈጠረው ክቡር ፍጡር ነው። ስለዚህ ይሄንን ሰውነታችን ለእግዚአብሔር መቀደስ፣ በተለይ ከላይ ቅድም ቅዱስ ጳውሎስ ምንድን ነው ሕያውና ቅዱስ መስዋዕት አድርጋችሁ። ለምሳሌ ዕጣንም መስዋዕት ነው፣ ግን የሰው ልጅ ሕያው ነው። በሕያውነታችሁ ያንን ሰውነታችሁን ከኃጢአት ለይታችሁ ያንን ሰውነታችሁ ከኃጢአት አርቃችሁ ቅዱሳን ሆናችሁ ቅረቡ። ስለዚህ ሕያውና ቅዱስ መስዋዕት ልክ እንደ አቤል ማለት ነው። በዚህ በኦሪት ዘፍጥረት ምዕራፍ 4 ላይ የአቤልና የቃየል አባት አዳም በአንድ ወቅት ለአንድ ጉዳይ መስዋዕት እንዲያቀርቡ አዘዛቸው። አቤል እግዚአብሔር በባህሪው ንጹህ ነው ብሎ ለእግዚአብሔር የሚገባው ንጹህ መስዋዕት አቀረበ። ቃየል ግን ተዝናንቶ አቀረበ፣ እግዚአብሔር አይበላው ብሎ። አቤል እግዚአብሔር በባህሪው ንጹህ ነው ብሎ መስዋዕት ሲያቀርብ መስዋዕቱ ብቻ አይደለም የአቤል ንጹህ፣ አቤልም ንጹህ ነበር። ለዚህ ነው ዘፍጥረት ምዕራፍ 4 ቁጥር 4 ላይ እግዚአብሔር ነጸረ ላዕለ አቤል ወላዕለ መስዋዕቱ ነው የሚለው። እግዚአብሔር ወደ አቤልና ወደ መስዋዕቱ ብቻ አይደለም ወደ አቤል
ወደ አቤል ብቻ አይደለም ወደ መስዋዕት። አያችሁ እግዚአብሔር ከኛ የሚፈልገው ገንዘባችንን፣ ዕውቀታችንን፣ ጉልበታችንን ብቻ አይደለም እኛንም ጭምር ይፈልጋል። ምን ማለት ነው? ሰውነታችንን፣ ነፍሳችንን ለእግዚአብሔር መቀደስ። ነፍሳችን 3 አይነት ባህሪ አላት አይደል? ሕያዊት ናት፣ ለባዊት ናት፣ ነባቢት ናት። አንድ ሰው ከሞተ በኋላ እነዚህ ነገሮች ሁሉ ይርቃሉ። የነፍስ ባህሪ እንደሆነች የምናውቀው በዚያ በኩል ነው አይደል? አንድ ሰው ከሞተ በኋላ አያስብም። አንድ ሰው ከሞተ በኋላ አይናገርም። አንድ ሰው ከሞተ በኋላ አይንቀሳቀስም። ለምን? ህይወቱ ወጥታለች። በእነዚህ በሶስቱ የነፍስ ባህሪያት በማሰብ በመናገርና በመስራት ሰው ሲሰራ ሲናገር ማሰብ አለበት። ይሄ የነፍስ ባህሪ ነው። ሕያው ማለት ይሄ ነው። አንድ ሰው ሕያው ሆነ ማለት እንደ እግዚአብሔር ፈቃድ የሚያስብ እንደ እግዚአብሔር ሕግ አስቦ የሚናገር አስቦ የሚሰራ ይሄ ነው ሕያውና ቅዱስ መስዋዕት። ሕያውና ቅዱስ መስዋዕት አባቶቻችን ሰውነታቸውን ለሞት አሳልፈው ሲሰጡ በኃጢአት ውስጥ ሆነው እንኳን አይደለም፣ ሰውነታቸውን ቀድሰው ነው መስዋዕት እንኳን ሲሆን ሰማዕታት ሲሆኑ አይደለም። እነ ቅዱስ እስጢፋኖስ ያን ሁሉ መከራ ሲቀበል ሰማዕትነትን ሲቀበል በኃጢአት ውስጥ ሆኖ አይደለም፣ እንደ እግዚአብሔር ሐሳብና ፈቃድ እየኖረ ክርስቲያኖችን እየገሰጸ እያስተማረ ልክ እንደሱ በመከራ ውስጥ ጸንተው ከእግዚአብሔር ዘንድ የሚገኘው ለእግዚአብሔርን መንግስት እንዲወርሱ እያዘጋጀ ራሱን ተዘጋጅቶ ሌሎችንም እያዘጋጀ ራሱን ለይቶ ነው ሰማዕት የሆነ። ስለዚህ እንዲህ መሆን ያስፈልጋል። አባቶቻችን ልክ እንደ አባቶቻችን በእንደዚህ አይነት ህይወት እንኳን ባንገኝ ይሄንን ህይወት መመኘት ያስፈልጋል። እንዲህ ለመሆን ማሰብ፣ እንዲህ የሆነን ይሄንን እያሰብን ይሄንን ህይወታችንን እያደረግን ወደ አገልግሎት መምጣት ያስፈልጋል። በተለይ የወጣትነት ዘመን ብዙ ፈተና ያለበት ዘመን ነው። በብዙ ነገር እንፈተናለን። በምናየው፣ በምንሰማው፣ በወንድሞቻችን፣ በጎረቤቶቻችን፣ በቤተሰቦቻችን ብዙ ፈተና ሊመጣ ይችላል። ግን ያንን ፈተና ማለፍ የምንችለው አባቶቻችን የኖሩበትን ህይወት ተመኝተን ያንን ህይወት ወደኛ ስናመጣው የኛ ስናደርገው ነው። ልክ እንደ አባቶቻችን ይሄን ዓለም ምናልፈው። ስለዚህ ራሳችን በዚህ ዓለም ላይ ቅዱስ ሆነን በዚያ ቅድስና እያገለገልን ሌላውን ሰው እንዲቀደስ ለማድረግ በዚያ በረከቱ ሰው ሌላውን ሰው አልፎ የእግዚአብሔርን መንግስት እንዲወርስ አድርገን ለማዘጋጀት አገልጋይ ከመሆናችን በፊት ሰውነታችንን መቀደስ፣ ራሳችንን አሳልፈን መስጠት፣ ሰውነታችን ሕያው ቅዱስ አድርገን መስጠት፣ ለአእምሮ የሚመች ማንነት እንዲኖረን መፈለግ፣ ከዚያ ደግሞ ታዘን ወደን ፈቅደን አገልጋይ መሆን ያስፈልጋልና በእውነት ቅዱስ ጳውሎስ እንዳለው ስጋችሁ ከእግዚአብሔር የተቀበላችሁት እንግዲህ ወንድሞች ሆይ ሰውነታችሁ እግዚአብሔርን ደስ የሚያሰኝ ሕያው ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ፣ እርሱም ለአእምሮ የሚመች አገልግሎታችሁ ነው እንዳለን በእውነት ለአእምሮ ለሰውም ለራሳችንም እግዚአብሔር ደስ የሚሰኝበትን አገልግሎት አገልግለን ቅዱስ ስጋውና ክቡር ደሙን ተቀብለን መንግስቱን እንድንወርስ እሱ አምላካችን ይርዳን። ያስተማረን የመከረን የገሰጸን የአባቶቻችን የቅዱሳን አምላክ ልዑለ ባህሪ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር። ይቆያል።